በ21ኛው መቶ ክፍለ ዘመን ከተሞች ለነዋሪዎቻቸው የተሻለ የመሰረተ ልማት አቅርቦት፣ ቀልጣፋ የመጓጓዣ ስርዓት ግንባታ፣ ዘላቂ ኃይል አቅርቦትና የተቀናጁ የህዝብ አገልግሎቶችን እንዲያቀርቡ ይጠበቃል። ከተሞች እቅድና ፕላንን መሰረት ባደረገ መልኩ መገንባትን ጨምሮ የከተማ መሬት አጠቃቀም፣ የመሰረተ ልማት ግንባታዎች፣ የስራ ዕድል ፈጠራና የህዝብ ቁጥርን እድገትን መሰረት ያደረገ የዜጎች ተጠቃሚነት ማረጋገጥን ያካትታል። በኢትዮጵያም የነዋሪዎችን የልማት ፍላጎት መሰረት በማድረግ ከተሞችን ዘመናዊ ምቹና አረንጓዴ ለማድረግና በቴክኖሎጂ የዘመኑ ተወዳዳሪ ከተሞችን ለመፍጠር በመላው ሀገሪቱ በርካታ እንቅስቃሴዎች በመደረግ ላይ ይገኛሉ። የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አዲስ አበባ ከተማ በ648 ኪሎ ሜትር ርቀት ላይ በሚገኘው የሰው ዘር መገኛ የበርካታ ድንቅ ተፈጥሯዊ ቱሪስት መዳረሻዎችን በውስጡ በያዘውና የሀገራችንን ከ90% በላይ የገቢና ወጪ ምርቶች መተላለፊያ በሆነው በአፋር ክልል ሎጊያ ሰመራ ከተማና አካባቢው በመንቀሳቀስ የመስክ ምልከታ አድርጓል። ቋሚ ኮሚቴው ያው በአፋር ክልል በተወሰኑ ቀናት ስምሪት ተሰጥቶ ስራዎችን ሲሰራ ቆይቷል። የህዝብ ተወካዮች ምክር ቤት ከሚሰራቸው ስራዎች አንዱ የክትትልና ቁጥጥር ስራ ነው። እሱንም ስንሰራ የመጣንበት ዋናው አላማና ቋሚ ኮሚቴው ይዟቸው የመጡት የመስክ ምልከታው አላማ የመጀመሪያው በ2017 ዓ.ም እንደ ክልል ሊሰሩ የታቀዱ ተግባራቶች አሉ፣ ግቦች አሉ። እነሱ ግቦች በሪፖርት ደረጃ የሚገለጹት አለ። አፈጻጸማቸው መሬት ላይ ያለውስ ምንድነው የሚመስለው፣ ይናበባል ወይ የሚለውን ቼክ ለማድረግ እና የህዝብን ተጠቃሚነት ከማረጋገጥ አኳያ መሬት ላይ ያሉትን ተጨባጭ ሁኔታዎች ለማየት ነው የመጀመሪያው አላማ። ሁለተኛው ደግሞ የህዝብን ተጠቃሚነት ከማረጋገጥ አንጻርና እርካታውን ከማረጋገጥ አንጻር ስራዎች ሲሰሩ እየገጠሙ ያሉ ችግሮች ካሉ ችግሮችን ለይቶ የክልል አመራር የሚፈታውን የክልሉ አመራር እንዲፈታ፣ በከተማ አስተዳደር ደረጃ ያለው አመራር እንዲፈታ፣ የከተማ አስተዳደር አመራር እስከ ታች ድረስ ያለው መዋቅር የሚመለከተው አካል ምክር ቤቱ ችግሮችን እየፈታ እንዲሄድ፣ በፌዴራል ደረጃ ደግሞ ከምንከታተላቸው ተቋማቶች አንዱ የከተማ መሰረተ ልማት ስራዎች ናቸው። ሁለተኛው የትራንስፖርት ስራዎች ናቸው። እነዚህን ስራዎች ውጤታማ ከማድረግ አንጻር እየገጠሙ ያሉ ችግሮችን የፌዴራል አስፈጻሚው አካል እንዲፈታ ለማድረግ ያሉትን ችግሮች ለመውሰድ ነው። የክልሉ ህዝብ የሚያነሳቸውን የልማት ፍላጎት ጥያቄዎች በመለየት በክልሉ የሚገኙ ከተሞችን ምቹና ዘመናዊ ለማድረግ የክልሉ አስተዳደር በትኩረት በመስራት ላይ እንደሚገኝም የክልሉ የስራ ኃላፊዎች ይገልጻሉ። በቢሮ ደረጃ ከሚያዙ ከመንግስት የልማት አቅጣጫዎች መካከል አንዱ ከሆነው የከተማ ዘርፍን ተቀዳሚ አላማ አድርጎ የእድገት አቅጣጫ አድርጎ ከመንቀሳቀስ አንጻር በእኛ ክልል ደረጃ እየተሰሩ ያሉ ስራዎች አሉ። በከተሞች ደረጃ ማለትም ወደ 8 የሚደርሱ ከተማ መስተዳድሮች አሉ። ከነዚህ ከተሞች ላይ በመሰረተ ልማት ዘርፍ የሚሰሩ ስራዎች አሉ። ይህም ማለትም በመንገድ ዘርፍ በኮብልስቶን መንገዶች፣ በመብራት ከዛ በተጨማሪ የውሃ መስመሮች ዝርጋታም ከተሞች ለነዋሪው ምቹ ከማድረግ አንጻር የሚሰሩ ስራዎች በዛ ደረጃ አሉ። ከበዛ በተጨማሪ ለህዝብ አገልግሎት ይውላሉ የሚባሉ ሽንት ቤቶችንም የሚያጠቃልል ከዛ ውጭ ደግሞ የህዝብ መናፈሻ ቦታዎች ሊሆኑ የሚችሉ ፓርኮችንም የሚያጠቃልል የተለያዩ አይነት ስራዎች በአረንጓዴ ልማት ዘርፍና የሚሰሩ ስራዎች አሉ። ከዛ ውጭ ደግሞ ከዛ በተጨማሪ በጽዳት ዙሪያ የሚሰሩ ስራዎችም አሉ። ከዛም በተጨማሪ ከተሞችን የሚኖሩ ነዋሪዎችን በኑሮ ምቹና የተሻለ ዝቅተኛ ገቢ ያላቸውን ሰዎች ወደ ተሻለ ደረጃ ለማሻገር የከተማ ሴፍቲኔት ተጠቃሚ የሚሆኑበትም ሁኔታ አለ። ከዛ በተጨማሪ በመልካም አስተዳደር ዘርፍ ከተሞች ላይ ያሉትን ሁኔታዎች በተለያዩ ጊዜያቶች
ከህዝብ የሚነሱ ጥያቄዎችን እንዲሁም ደግሞ በከተማ መስተዳድር ደረጃ ድጋፍ የሚፈልግበትን በማስተባበርና በማየት በተለያየ ጊዜ ግምገማ በመፍጠር ከነሱ ጋር ከእቅድ ጀምሮ ከነሱ ጋር በመናበብ በከተማ ልማትና መሰረተ ልማት ሚኒስቴር የተያዙ አቅጣጫዎችን ከግብ ለማድረስ ሲባል የሚሰሩ ዘርፈ ብዙ አይነት ስራዎች አሉ ማለት ነው። ቋሚ ኮሚቴው በነበረበት ወቅት በክልሉ በርካታ መሬት ላይ ያሉ ስራዎችን ሪፖርትን ከማዳመጥ ባለፈ መሬት ላይ ያሉ የመሰረተ ልማት ስራዎች ምንድነው የሚመስሉት የሚለውን እስከ ታች ድረስ ወርዶ ለማረጋገጥ ጥረት አድርጓል። ከታዩት ተግባራት አንዱና የመጀመሪያው ከሰመራ ከተማ የኮሪደር ልማት አንጻር በርካታ ስራዎች እየተሰሩ ነው ያሉት። እሱንም ያለበትን ሁኔታ መሬት ላይ ወርደን አይተናል። እውነት ለመናገር በርካታ ስራዎች፣ ጥሩ ስራዎች እየተሰሩ ያለበት ሁኔታ እንዳለ ነው የተረዳ ነው። የአመራሩ ክትትልም ጥሩ በሚባል ደረጃ ከርዕሰ መስተዳድሩ ጀምሮ ምክር ቤቱም ክትትል እያደረገበት ያለ ሁኔታ እንዳለ አይተናል። ክልሉን ከአጎራባች አካባቢዎች የሚያገናኙና የሀገሪቱን ገቢና ወጪ የንግድ እንቅስቃሴ ለማሳለጥ በመገንባት ላይ የሚገኙ የመንገድ ፕሮጀክቶች ወቅታዊ አፈጻጸምም ቋሚ ኮሚቴው ተመልክቷል። ክልሉ ላይ የሚሰሩ ፕሮጀክቶች አሉ፣ በክልል አቅም የሚሰሩ ለምሳሌ ከመንገድ ፕሮጀክቶች አንጻር የክልሉ መንገድና ትራንስፖርት ቢሮ በራሱ አቅም የሚሰራቸው ፕሮጀክቶች አሉ። የመንገድ ፕሮጀክቶች በፌዴራል በኢትዮጵያ መንገዶች አስተዳደርም የሚሰሩ ወደ 9 አካባቢ የተያዙ ፕሮጀክቶች አሉ። አክቲቭ ሆነው እየተንቀሳቀሱ ያሉት 3ቱ ናቸው። ከ3ቱ ውስጥ 2ቱ የተጠናቀቁ ችግር የገጠማቸው አሉ። አክቲቭ የሆኑት ፕሮጀክቶች ላይ አንዱን ሰሌክት አድርገን መርጠን የአሰብ ኮሪደር የመንገድ ፕሮጀክትን አይተናል። አፈጻጸሙም ወደ 61.9% አካባቢ ፊዚካል አፈጻጸሙ የደረሰበት ሁኔታ እንዳለ የሚመለከተው አካልም ፕሮጀክቱን ለመፈጸም ጥረት እያደረገ እንደሆነ አይተናል። እንግዲህ በክልላችን ያው 9 ፕሮጀክቶች ነበር የ2014 ላይ ተረክበን ሐምሌና ነሐሴ ላይ ወደዚህ ፕሮጀክት ጽሕፈት ቤቱ ሲቋቋም የመጣ ነው። 9 ፕሮጀክቶች እንዳሉ ነው። ከ9 ፕሮጀክቶች 3ቱ ፕሮጀክቶች በጦርነት እና በተለያየ ምክንያት በኤልዳር ዳይሬክሽን ወይም ደግሞ በትግራይ አዋሳኝ በሆኑ ያሉ ፕሮጀክቶች ለፖታሽ የሚሄዱበት እነሱ ተቋርጦብናል። እነሱን ድጋሚ የመጀመሪያው ኮንትራክተሮቹን ለመመለስ አልተቻለም። ሌላ ኮንትራክተር ጨረታ እንዲወጣ እየተደረገ ነው በዋና መስሪያ ቤታችን። የተቀሩት 3 ፕሮጀክቶች አክቲቭ አሉ። ነገር ግን ሌሎች 2 ፕሮጀክቶቻችን ደግሞ አንደኛውን ሳይታ አፋምቦና ዳሎል እንትን አስመርቀናል። አምናና ካቻም እንግዲህ ይሄው ነው ያለው። 3ቱ አክቲቭ የሆኑ ፕሮጀክቶች ይሄ ዛሬ የመጣችሁበት አሁን ይሄን ፕሬዘንቴሽን የምንሰጥበት ቦታ ላይ ኤሊራይ ወይም ደግሞ አሰብ ኮሪደር ሙስሊ ባዳ ሚሎኒ ማንዳ የሚባለው ፕሮጀክት ላይ ነው ያለ ነው። የተቀሩት 2 ፕሮጀክቶች አሉ። መሰል ወይም መሰል ዋንና መሰልቱ ኮሪ እና ቴሩ መሰል ኮሪ ቴሩ የሚባል ፕሮጀክት 1 እና ፕሮጀክት 2 አለ። እነሱም በዛኛው ወረዳ ስር ያሉ ፕሮጀክቶች ናቸው። የነሱ አፈጻጸም ይሄዚህኛው ወደ 62% አካባቢ ነው። የመሰል ዋን ወደ 56% አካባቢ ነው። የመሰልቱ ወደ 53 አካባቢ ነው። ስንመጣ እነዚህ ፕሮጀክቶች ይሄ 1920 አካባቢ ነበረ 2015 አካባቢ ላይ፣ እነዛኞቹ 12 እና 15 አካባቢ ነበሩ። ዛሬ ላይ ያው በተለያዩ ችግሮችም ላይ ብንያዝ 56 እና 53% 62% ደርሰናል። መንገዱ ጠቅላላ ኪሎ ሜትሩ 70.44 ኪሎ ሜትር ይሸፍናል። ከዚህ ውስጥ 12.5 ኪሎ ሜትሩ ሪጂድ አስፋልት ወይም በኮንክሪት አስፋልት የሚሸፈን ነው። ቀሪው ደግሞ 58 ኪሎ ሜትሩ በአስፋልት ኮንክሪት ይሰራል። ይሄ መንገድ ታሳቢ ያደረገው በኤሊዳር ወረዳ ውስጥ የሚገኙ 4 ቀበሌዎችን በዋናነት ያገናኛል ተብሎ ነው ፕሮግራም የተያዘው። ከጅቡቲም ወደብ ከለታጁራም ቅርብ ከመሆኑ አንጻር ይህ መንገድ ከፍተኛ የማህበረሰብ ፋይዳ ያለው ፕሮጀክት ነው። ፕሮጀክቱ 4ቱ ቀበሌዎችን ገውሃን፣ ሱላን እና ማንዳ እንዲሁም ቡሬ ከተሞችን ያገናኛል። ለህብረተሰቡም ያው ከፍተኛ በትራንስፖርት እጥረት ምክንያት ሴቶች ላይም ሌሎች የንግድንም እንቅስቃሴዎች ለማሳለጥ ከፍተኛ ችግር ሲገጥማቸው ነበረ። ላለፉት 20 ዓመታት መንገዱ ከተቋረጠ በኋላ
ወደ አሰብ የሚሄደው መንገድ አሁን ላይ ግን በተሻለ ሁኔታ ላይ ያለባቸውን ችግሮች እየቀረፈ ይገኛል። ይህ መንገድም በመምጣቱ ህብረተሰቡ ከፍተኛ ጥቅሞችንም እያገኘ ይገኛል። ኮንትራክተሩ በይበልጥ ውሃ እጥረት ስለሚያጋጥመው ኮንትራክተሩ ከመንገዱ ስራ በተጨማሪ ጉድጓድ ውሃዎችንም አውጥቶ ለማህበረሰቡ ውሃ በማቅረብ ላይ ይገኛል። በተለይ ለማንዳ፣ ለቡሬና ለዳባ ቀበሌ ከፍተኛ ውሃ ያው በዚህ ወቅት በተለይ ድርቅ በመከሰቱ ውሃ እያቀረበ ይገኛል። ክልሉ ወይንም አፋር ክልል የሀገሪቷ ኦልሞስት ግንባር ነው ጭንቅላት ነው ልበል። ምክንያቱም እዚያ አሁን ከጅቡቲ ከቦርደር አካባቢ በመሆኑ የተነሳ እያንዳንዱ ነገሮች ሴንሲቲቭ ናቸው። 30 ደቂቃ ቅድም ያያችሁበት እዚህ ጋላፊ ወይም ታጁራ መንገድ ላይ መኪና አንዲት የሆነች ነገር አፌክት ቢደረግ ሆልሲ በ30 ደቂቃ ውስጥ ተአምር ነው የምናየው። አንዳንዴ አገር ውስጥ የዚህን ያህል ተሳቢ አለ የዚህን ያህል ቦቴ እንትን አለ ብለህ ነው የምትለው። በተረፈ ክልሉ ላይ ያለው ባይፋር የሰላም ጉዳይ 9 ሰዓት 10 ሰዓት 6 ሰዓት 5 ሰዓት ውጭ ብታድር ሰላም። አሁን ስፔሻል የሚያደርገው ትላንትና ስናወራ ነበር ፕሬዘንቴሽን ላይ የወደብ ቅርብ መሆኑና ከውጭ የሚመጡ እቃዎች እንደ ብረት እንደ ፊውል የተለያዩ እንደ ቢትመን ያሉ ነገሮች በቅርብ ርቀት የሚቀጥሉትን 500 እና 600 ኪሎ ሜትር ከመሄድ እዚህ ወደ ፕሮጀክቱ ማድረግ እንደ አድቫንቴጅ አይተነው። ሁለተኛው አድቫንቴጅ ብለን ያየነው የሰላሙ ጉዳይ። ሰላም ምንም ችግር የለም። እዚህ ሳይት ስናይ ቆይተን 3 ሰዓት 4 ሰዓት ተነስተን 6 ሰዓት እንገባለን። ምንም ችግር የለብንም እና የአንድ አድቫንቴጅ ነው። ከጓጓሮች አገሮች እንግዲህ ከትግራይ በዚህ ከአማራ በዛ ይዋሰናሉ። እንግዲህ እኛ በአጋጣሚ ከነዚህ ቦርደሮች ላይ ወደዚህ ገባ ብለን ነው። በእርግጥ ከትግራይ አዋሳኝ ክልል ያሉ ፕሮጀክቶች የተቋረጡ ፕሮጀክቶች አሉብን። እዛ ሰላም ነው እስካሁን ድረስ። በመንገድ ፕሮጀክቶች ላይ ያጋጠሙ የነዳጅ የሲሚንቶና ሌሎች ግብአቶች እጥረቶችን ፕሮጀክቱ በተያዘላቸው ጊዜ እንዳይጠናቀቅ ማድረጉ የተገለጸ ሲሆን ፕሮጀክቱ በተያዘለት ጊዜ ለማጠናቀቅም ርብርብ በመደረግ ላይ ይገኛልም ተብሏል። እንጆች እስካሁን ድረስ በዚህ ፕሮጀክት ላይ የገጠመን በይበልጥ ያው መጀመሪያ በተጀመረበት አካባቢ የኢትዮጵያን ሲቪል ዋር ከፍተኛ ጉዳትና ሰስፔንሽን ወይም መቋረጥን አስከስቶበት ይገኛል። ከዛ በኋላ ደግሞ በተደጋጋሚ የሲሚንቶ እጥረት ብዙ ደግሞ በእኛ ፕሮጀክት ውስጥ 118 ስላብ ከልቨርቶች ስለሚገኙ እነዚህ ደግሞ በከፍተኛ የሲሚንቶ ፍላጎት አለ። በዚህ ላይም ደግሞ ሪጅድ ፔቭመንታችን 12.5 በኮንክሪት በሲሚንቶ ስለሚሰራ እሱም ከፍተኛ የሲሚንቶ ዲማንድ እስከ 120,000 ሜትር ኪዩብ አካባቢ አግሪጌት የሚፈልግ ፕሮጀክት ነው። ስለዚህ የሲሚንቶ እጥረቱ ከፍተኛ መጓተትን ፈጥሮብናል። በተጨማሪም በአገር አቀፍ ደረጃ የደረሰው እነዚህ የፊውል የመቆራረጥ ችግሮችም እንደዚሁ መንገዱ ላይ ኢምፓክት ፈጥረዋል። የዋጋ ንረቱም እንደዚሁ ከፍተኛ ጫናዎች ፈጥረውበታል። እነዚህ ፕሮጀክቶች እንግዲህ አልኩ ኮንትራክት ኮንትራክተር ለማኔጅ እያደረግን ያለ ነው። በኮንትራክት መሰረት አይደለም እየሰራን ያለ ነው። ፕሮጀክት ማኔጅመንት ነው እያደረግን ያለ። ኮንትራክት ማለት የተሰጠ ቡክ አለ፣ በዛ ልክ በዚህ ውጣ በዚህ ግባ ነው የምትለው። እሱም ብናረግ ኮንትራክተሩን የዛሬ 3 ዓመት ተርሚኔት አድርገነዋል። ለምን ተርሚኔት ካደረግነው ደግሞ ኦልሞስት 7-8 እጥፍ ነው። እንደ ምሳሌ ያህል ልጠቅስልህ እችላለሁ። ከዚህ በፊት 2 ፕሮጀክቶች ተርሚኔት አድርገን የዛ ፕሮጀክት አካል ነበር። 1.ምናምን ቢሊዮን የነበረው 7 እና 8 ቢሊዮን ብር ነው ወደ ድጋሚ ሪቢድ ስናደርገው ወደ ጨረታ የገቡት። በቃ ይሄ አፌክት ስለሚያደርገን ምንድነው በጣም ተጠንቅቀን ያ ኮንትራክተር አልፈን ተርፈን ለሰፕላየር ነው ዳይሬክት የምናስከፍለው። ስራውን አብረን በጋራ ሰርተን ለሰፕላየር ነው የምናከፍለውና የማቋረጥ የሚለውን ነገር እኛ ቃሉን መስማት ራሱ አንፈልግም። ምክንያቱ ላይ አገሪቷ ላይ የሚያመጣው ዳሜጅ ትልቅ ስለሆነ እኔ እዚህ ጋር 3 ፕሮጀክቶች ላይ ተርሚኔት አድርጌ ጊና አጣጥፌ ብቀመጥ እዛ ደግሞ አንዱ 5 ቢያደርግ እንግዲህ እኛው ነው ለሀገሪቷ ማሰብ ያለብን። ጥንቃቄ ወስደን በተቻለ አቅም እየደገፍን ነው እያመጣን ያለ ነው። ይቋረጣል የሚለው ነገር ቃሉንም ስታነሳብኝ ይከብደኛልና መስማት አልፈልግም። የተጀመሩ ፕሮጀክቶች በተያዘላቸው ጊዜ በማጠናቀቅ የማህበረሰቡን የመሰረተ ልማት ፍላጎትና የተጠቃሚነት ጥያቄዎችን ለመመለስ የፌዴራል ተቋማት የሚያደርጉትን ድጋፍ አጠናክረው እንዲቀጥሉም ተጠይቋል። ያው እንዲደግፈን ብለን ከምንልባቸው ዋና ዘርፎች መካከል ለምሳሌ ቴክኖሎጂ ሼሪንግ የሚባል ነገር አለ። በቴክኖሎጂ ረገድ ለምሳሌ ከኛ በተቀደሙ ሁኔታዎች ላይ በተለያዩ አካባቢዎች ላይ በሌሎች አካባቢዎችም በፌዴራል ማዕከላትም የምናያቸው የተሻሉ ቴክኖሎጂዎች አሉ። እነዛን በቅርበት ክልሉ ተጠቃሚ መሆን የሚችልበትን ሁኔታ በመፍጠር በተለይ ደግሞ እነዚህ በፊት ኋላ ቀር ተብሎ በነበሩ ክልሎች አካባቢ ላይ
ያለው የከተሚነት አፈጻጸም ትንሽም ወደ ኋላ ያለ ስለሆነ በዛ ደረጃ ላይ የተሻለ ክትትልና ድጋፍ የሚደረግበትን አግባብ ከዛ በተጨማሪ ደግሞ እንደው በደንብ ለማንሳት ያክል በዚህ በመሰረተ ልማት ዙሪያ ላይ ሲነሳ የነበሩ ጥያቄዎች አሉ። በሚኒስተር ደረጃ መስሪያ ቤት ደረጃም ስናነሳቸው የነበሩ ጥያቄዎች ማለት ነው። ለምሳሌ ይሄ ከተማ እነዚህ ሁለቱ ከተሞች የተያዘላቸው የህዝብ ቁጥር ጥሩ በነበረው ዳታና አነስተኛ ባለበት ሁኔታ ስለሆነ የሚለቀቀው በጀት በህዝቡ ቁጥር ነው ወይስ አይደለም ተብሎ ሲታይ ትንሽ ያነሰ ስለሆነ በዛ ላይ ተደጋጋሚ ጥያቄዎችን አቅርበናል። ሲቀጥል ደግሞ ከዓለም ባንክ የነበሩ ድጋፎች በሚቋረጡበት ሰዓት ትንሽ አንዳንድ ሂደቶች የመቋረጡ ሂደቶች እንዳያጋጥማቸው በቀጣይነት ባለው መልኩ የሚደገፍበትን ሁኔታ ቢመቻች የሚል ጥያቄዎች ይኖሩናል ማለት ነው። የተለያዩ ነገሮች አሉ በልማት በመንገድ በከተማ ልማቱ ማለት ሞር ግን ትልቁ ነገር ኮኔክሽን እና ኔትወርክ ማብራት ላይ መንገድ ማለት ለሁሉም አይን ነው። የውሃ የሆኑ ነገሮች እነዚህ አይነት ነገሮች ትኩረት ቢሰጥ ያልተካተቱባቸው ነገሮች ደግሞ እንደ ብልጽግና 5 አመት ነው አሁን ባለው ነገር ነው ቢሆንም የመጠንበት ጥሩ ነው። ለምሳሌ እኛ ከ9 ክልል 4 ሆኖ 5 አጋር በነበረበት ሁኔታ አፋር ላይ ምንም መሰራት አይችልም ሲባልበት ከነበረው አንፃር አሁን ያለው ጥሩ ነው። ቢሆንም ግን እየተሰራ ባለበት ደግሞ ሊጎትቱ የሚችሉ ፖይንቶችን ደግሞ እንደ ምክር ቤት አባል እና እንደ ተወካይ ምክር ቤት ቋሚ ኮሚቴ ደግሞ የእናንተ ፊድባክ ሊጠናከርና እንደ ባለቤት ሆናችሁ ደግሞ ለኛ ትኩረት ቢሰጡ ያለው ነገሮች ደግሞ ምን ላይ ደረሰ የሚለው ነገር እነዚህም ደግሞ አስፈጻሚዎቹ ለኛም ለምክር ቤትም ደግሞ እኛም ዋርደን የውክልና ስራ እንደመስራታችን ደግሞ ያሉ የጋራ ችግሮችን ስለምንና አሁን የተለያዩ ወረዳ ላይ መንገድ የለም አልነበረም እስከዛሬ ከነበረው አንፃር ነው። አሁን መሄድ ካለብን ደግሞ ተቀጣይ ላይ ደግሞ ፊት ለፊታችን የሚጠብቀን ደግሞ እንደ ጣራ ያለው ነገር ምርጫ ነው። ለህዝብ ደግሞ የገባነው ቃል 100% ባይሆን ከ190% እንኳን ብንሄድ የህዝበኛ ላይ ያለው እምነት አለ። በክልሉ ያሉ ችግሮች እንዲፈቱ ምክር ቤቱ ከአስፈጻሚ አካላት ጋር የሚያደርገውን ክትትልና የቁጥጥር ስራ አጠናክሮ እንደሚሰራም ተገልጿል። የምክር ቤቱና የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ዋናው ነገር አስፈጻሚው አካል ትኩረት ሰጥቶ እንዲሰራ ማድረግ ነው። ይሄንንም እኛ ያገኘናቸውን ችግሮች ጥንካሬዎቻቸው የበለጠ እንዲጠነክሩ በፌደራል መንግስት ደግሞ በአስፈጻሚው አካል የሚፈቱ ችግሮችን ክትትልና ቁጥጥር እያደረጉ ችግሮቹ እንዲፈቱ የማድረግ ስራ እንሰራለን ብለን እናስባለን። በተለይ በቻናላቸው ለምሳሌ የከተማ ስራዎች ከተማ መሰረተ ልማትና ከተማ ልማት ሚኒስትሪው ነው። በሁለተኛ ደረጃ ትራንስፖርት ሚኒስትሪውም አለ። እነሱ ጋር የገጠሙ ችግሮችን የጋራ አድርገን እነሱ የሚያግዟቸውን እንዲያግዙና እየገጠሟቸው ያሉ ችግሮች እንዲፈቱ የጋራ አድርገን ወደ ስራ እንዲገቡ ያው ክትትልና ቁጥጥር ነው የኛ ስራ። እኛ የምንፈጽመው ነገር አይኖርም፣ ግን የሚመለከተው አካል እንዲፈጽም በመናደርጋቸው የፊት ለፊት የገጽ ለገጽ ውይይቶች፣ ግምገማዎች ላይ ችግሮች እንዲፈቱ የጋራ አድርገን የበኩላችንን ኃላፊነት እንወጣለን ብለን ተስፋ እናደርጋለን።